በተዛዛይቱ ሁሉ ፊተኛይቱ የትኛይቱ ናት? ጌታ አምላካችን አንድ ነው የሚለው አለ። ሲቀጥልም የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል አምላክ ትንፋስ ህይወት ሰጠኝ ይላል። አምላክ አንድ መሆኑን ስትጠይቅ አንድ ጥያቄ ጠይቅ ማለት እንትን ነው። ጥያቄ አጠያየቅ ከስር ተምራችሁ ከክርስቲያኖች ቢያንስ ተምራችሁ ነው። ከኔ ጋር ለዛ ነው ከሙስሊሞች ጋር አለግባባም ብለው ሁሉ ጊዜ ለዛ ነው እኔ እንደውም ባጠይቁ ይሻላል እኔ ጋር መታችሁ ብለው ለዛ ነው። አንድ የመጀመሪያው ምንድነው አብን አምላክ ነው ብሎ ማስተማር ይቻላል ወይ ብለህ ጠየቅ። ከዛ ደግሞ ኢዮብ ላይ ገባህና የእግዚአብሔር መንፈስ ፈጠረኝ እያልክ ደግሞ ሌላ ነገር ውስጥ ገባ። አንድ ሰው አንድ ጥያቄ ነው። አንተ እኔ ጉርሻ ሳጎርስ 2-3 ጉርሻ በአንድ አፍ ውስጥ አልከተት። አፍ ለራሱ ተወስኖ ለአንድ ጉርሻ ተብሎ የተሰራለ ነው። ገብቷምልህ መደራረብ። አሁን ክርስቲያኖች አንድ ጥያቄ ጠይቁና ይወርዳሉ። አይታቸው ከሆነ የጓል መቀደድ ነው ያት በቃ ሌላውን ጥያቄ ሌላ ቀን ብላ ነው ሄደችው። ስለዚህ አሁን ዲሲፕሊን ከሌለ እኔ እንዴት አድርጌ ነው እናንተ ማስተናገደው? ለዛ ነው ሙስሊሞች ባይጠይቁ ነው ቤት እላለሁ ከይቅርታ ጋር ማለት ነው። ማለት ወይ ዲሲፕሊን ታች ወራችሁ ተመራችሁ ነው እኔ ጋር ከመግባታችሁ በፊት አንድ ጥያቄ ስፔሲፋይ አድርግና ጠይቀኝ ባጭሩ ሾርት ኤንድ ፕሪሳይዝ አድርገ እጥር ምጥና አድርገ ኃይለኛ ነው ሙስሊሞች ላይ ምናምን ትላላችሁ ተመልሳችሁ። ኦኬ እናንተ ችግር ነው። እናንተ የራሳችሁን ማስተካከል የምትችሉት ራሳችሁ ናችሁ ማስተካከል የምትችሉት። እኔ ላስተካከላችሁ አይደለም እዚህ የምመጣው። ሰዓቴን መስዋዕት አድርጌ ነው የምመጣው። 4 ቀን በ5 ቀን አንዴ ነው እየመጣው ያለሁት። ቢያንስ ሰዓቴን በአግባብ ልጠቀምበት፣ ሰው ላስተምርበት፣ እንቅፋት አትሁኑብኝ። ስለዚህ በተቻለ አቅም አንድ ጥያቄ ጠይቅ። በዛ ላይ ጫጫታ ላይ ነው ያለው። እንግዲህ ያጀማ እንግዲህ ትዕግስቱን አላህ ይስጥበሉ። እንግዲህ እንደዚህ ነው ማስተናገደው ሰዎችም ሙስሊሞችም ማለት ነው። ጫጫታ ላይ ነው ያለው። ህግ አለው ቤቱ። አሁንም ይንጫጫል፣ እንደፈለገ ነው የሚያወራው ሰው። እንግዲህ የቤታችን ህግ ብዬ አስቀምጫለሁ። ከዚህ በላይ እንግዲህ ምንም ማድረግ አልችልም። እሺ ለምን እንደሆነ አላውቅም፣ አይሰሙም ሙስሊሞቹ። አሚን አሚን። በጣም ከባድ ነው ሙስሊሞችን ማስተናገድ ከሚከብደው ማለት ለምን እንደሆነ አላውቅም። ከስር ያያሉ ህጉን ያያሉ ምን ይላሉ፣ ግን አይሰሙም ራሱ። ኢንሻአላህ እሺ ክርስቲያኖች አስገባልኝ ጀማል። ታች ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን በወጣው ላይ የሆነ ጥያቄ ነበረኝና በማርቆስ ወንጌል 16:16 ላይ ያለው ማለት ነው ሂዱና ማን ነው ያመነ የተጠመቀ ይድናል የሚለው ሳይናቲከስ ላይ የለም አይደል? አዎ የለም። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚጨርሰው። ከ9 እስከ 20 ድረስ ያለው ጭማሪ ነው። የዚህን ጊዜ ታዲያ ወደ እንደዚህ አይነት ሙግት ሲነሳባቸው ወደ አጌንስት ሄረሲስ ማን ነበር? ኢራኒስ ነው እንደዚህ አይነት የቸርች ፋዘር ጋር ይባላል። ማኑስክሪፕት ነው ቸርች ፋዘርስ ጋር አለ ወይስ የለም? አይደለም። ቸርች ፋዘርስ ጋር ማከሄድ ብዙ የሚያወሩት ነገር አለ። ኢየሱስ ተናገረ ብሎ የሚያወሩት ብዙ ነገር አለ። እሱን ስለምን አይቀበሉ? 4 ወንጌል ላይ የሌሉ ግን ብዙ ነገሮች የተነገሩ ነገሮች አሉ። አውግስቲን የተናገራቸው፣ ኢራኒስ የተናገራቸው፣ ሌሎቹ እነ ፖሊካርፕ የተናገሯቸው ሌሎቹ የተናገሯቸው እነ ፓፒያስ የተናገሯቸው ንግግሮች አሉ። ኢየሱስ ተናገረ። እነሱን ስለምን አይቀበሉም? እነሱን ስለምን አያካትቱም? አሁን የቸርች ፋዘርስ የተናገሩት አለ ወይስ የለም? አይደለም። ማኑስክሪፕቶቹ ላይ አለ ወይስ የለም ነው ጥያቄያችን። ማኑስክሪፕት ላይ ከሌለ ከየት መጣ ነው ጥያቄው። ለምን ጨምራችሁት ነው? አይ የተጨመረው ቸርች ፋዘርስ ሲናገሩት ስለነበረ ነው ከተባለ በተመሳሳይ ደግሞ ቸርች ፋዘርስ የሚናገሩትም ነገር ማኑስክሪፕት ላይ የሌለ ነገር ለምንድን ነው ያልጨመራችሁት? እሱንስ ጭምር ገብቷል። ነጥባችን እንደዛ ነው። ግልጽ ነው። አዎ ግልጽ ነው። ጀዛክላ። በቃ ጮማ የሆነ ወሬ ነው እኮ አሁን ጮማ የሆነ ጥያቄ ነው ይዘህ የመጣኸው። ጮማ የሆነ ጥያቄ ጮማ የሆነ ጥያቄ ሂድ
ማኑስክሪፕትን በማኑስክሪፕት ቸርች ፋዘርን በቸርች ፋዘር ነው ማለት ነው እንትን የምንለው። አዎ እንደዛ ነው። እኛ የምናወራው ማኑስክሪፕት ላይ አለ ወይስ የለም ነው እንጂ ቸርች ፋዘርስ ላይ አለ የአባቶች ጽሑፍ ላይ አለ ወይስ የለም አይደለም። የአባቶች ጽሑፍ ደግሞ ኦተንቲክ አይደለም። ባይብሉ ነው ኦተንቲክ። ያው ሱፕሪም ኦቶሪቲ ያለው እሱ ነው። የአባቶች ጽሑፍ ደግሞ የሰቦርዲኔት ኦቶሪቲ ነው አይደል? እንዴ ብለው የሚያምኑት እነሱ ትራዲሽን ውስጥ ነው ያለው። ትራዲሽን ውስጥ ያሉ ነገሮች ደግሞ ከተካተቱ ለምንድን ነው ያኛ ያልተካተተው? ቸርች ፋዘርስ ውስጥ ስለነበር ነው ያካተትነው ካሉ ቸርች ፋዘር ውስጥ የተናገሯቸው የእነሱንም ንግግሮች ለምን ባይብል ላይ አላካተቱትም ነው ጥያቄው፣ ነጥባችን። ጀዛከላህ ተመልሶልኛል። ሹክራን ወያከላ ማሻአላ። እንደዚህ ነው ሙስሊም የሚጠይቀው፣ እንደዚህ ነው ጫጫታ የሌለበት ቦታ አንድ። ሁለተኛ ነገር ደግሞ ቱ ዘ ፖይንት፣ ከዛ ደግሞ ጣልቃ ለመግባት፣ ከዛ ደግሞ ከስራ ለመሰዳደብ ይከብዳል። እኔ እንደዚህ ማለት ሰው ጊዜው መስዋዕት አድርጎ መጥቶ ከዝም ብሎ አልባሌ ነገር እንትን ሲል እንትን ማለት ይሻላል፣ አለመምጣቱ ይሻላል ቲክቶክ ላይ። እኔ እንደሚገባኝ እንደዛ ነው። አይ ቲንክ እንትን ማለት ቴሌግራም ላይ ይሻለናል። ቴሌግራም ላይ ከሰው ጋር ከመዳረቅም ሰዎችን በኋላ ላይ ሙስሊሞችን ዲግሪ ያደርጋል ምናምን ነገር የሚል ነገር እየሰማው ነው ያለውትና እንደዛ ከሚሆን አለመምጣቱ ይሻላል ቲክቶክ ላይ። ግዴታ አይደለም እኔ ቲክቶክ ላይ ማስተማር፣ ግዴታ አይደለም ቲክቶክ ላይ መምጣቴ፣ እንደዛ ይሻላል ማለት መብታችንን ካላስከበራችሁ፣ ቤቱን ካላስተካከላችሁ የኛ እንትን ማለት ምንም ጥቅም የለውም። እናንተ ከስር አስተካክሏቸው፣ ካልሆነ ደግሞ አድሚኖች አይታችሁ አስወርዷቸው። እንደዛ ይሻላል ኢንሻአላህ። እሺ ሌላ ጥያቄ አለ? አየለኝም። ይሄ ተመልሶልኛል። በቃ ይሄ ብቻ ነው ጥያቄ። ኦኬ እሺ ጥያቄ ከጨረስክ ወደ ታች ትላለሽ። ቶፒክ እሺ እሺ ኡስታዝ ክርስቲያን ትሁን ሙስሊም እርግጠኛ አይደለሁም። ሙስሊም ናት መሰለኝ። ክርስቲያን እንትን ሰለምቴ ናት። ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀለባችሁት? ማን የቀለበው? ራሱ ነው የወጣው? የቤቱ ንጉስ ስላላከበረ ነው ኡስታዝ። ከገባ በኋላ ሙት ማድረግ ነበረበት አይደል? አውር እስከሚል ድረስ መጠበቅ ነበረበት። ለዛ ነው እንትን የጫጫታ ቦታ ላይ ሲኖሩ አድሚኖች ለምን አታስወርዷቸውም? እኔም ከምናገር ብታስወርዷቸው ይሻላል። ጫጫታ ቦታ ላይ ከታች ገስት የሚትልኩ ሰዎች አንደኛ ደረጃ መልሱት ልጁ ጫጫታ ቦታ ላይ እሺ እሺ መልሱት ልጁ ከስር አጓጉል ነገር የሚጽፉትን ብሎክ አርጓቸው። አሁን ድንበር ነው፣ ድንበር እየተላለፈን ነው። ብሎክ አርጓቸው። እንግዲህ ይሄን ከፈለጉ ብሎክ ቀጥታ ብሎክ አርጓቸው። ምንም ኤክስኪውዝ አታድርጉ። ማለት ግሩፓችንን ማስተካከል አለማስተካከል የኛ ፋንታ ስለሆነ ድንበር የሚያልፉትን ሰዎች ብሎክ አርጓቸው። ኦኬ ጠይቅ። አሂ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጠይቅ። ብዙ ጥያቄ የሚሆንብኝ ነገር አለ ኡስታዝ። ኦኬ አንድ ጥያቄ ጠይቅና ከዛ በኋላ ሌሎቹን ደግሞ እናያቸዋለን። ፈርጅና ደርዝ ባለው መልኩ። ኦኬ በእኛ አስተምህሮት፣ በእስልምና አስተምህሮት ዒሳ በቢሻራው ኢብራሂም በዱዓው እንደተባለው የተነገረ ነገር አለ።
እና ከነሱ ኪታብ ላይ በግልጽ እንደዚህ የተነገረ ነገር የሚያሳይ በአዲስ ኪዳን ኦር በሌሎች መጽሐፎች ላይ የለም ወይስ አለ? ስለ ነብዩ መሐመድ በግልጽ ላይኖር ይችላል። መጽሐፍ እኮ ተበርዟል ብለን ነው የምናምነው። አንደኛ ነገር፣ ሁለተኛ ነገር ደግሞ አንድ ነብይ ለመሆን በቀድሞ መጽሐፍት ውስጥ መምጣት ስለሱ መምጣት መነገር መስፈርት አይደለም። ለምሳሌ ኢብራሂም ከመምጣቱ በፊት ስለ ኢብራሂም የተነገረ ትንቢት የለም። ሙሳ አለይሂ ሰላም ከመምጣቱ በፊት ስለ ሙሳ አለይሂ ሰላም የተነገረ ትንቢት የለም። ስለ ዳውድም የተነገረ ትንቢት የለም። ኢሳይያስ እና ኤርሚያስ ምናምን ነቢያት ናቸው፣ ግን እነሱ ከመምጣታቸው በፊት እነሱ እንደሚመጡ ቀድሞ የነበሩ ነቢያቶች ትንቢት አልተናገሩም። ስለዚህ መስፈርት አይደለም ነው የምንለው ከመነሻው ነው። ግልጽ ነው። እሺ ግልጽ ነው። በቃ እሺ። ጫጫታ ይሰማል። ማጋ ነው? አንተ ጋር ነው? አይ ሌጋር አይደለም። ኦኬ። ጫጫታ የሚሰማው ነው አውሩሉ። ኦኬ። ሌላ ጥያቄ አለ? ሌላ ጥያቄ ለጊዜው የለኝም። በዚህ ላይ ነበረ ጥያቄ በጣም ብዙ። በቃ እሺ፣ እናመሰግናለን። ታች ወርደህ ታብታብ አድርግ ኢንሻአላህ። ሌላ ሰው አስገቡ። ጀማል ኡስታዝ ሌላ ሰው እስኪገባ ነው ልጠይቅ? ኦኬ ይቻላል። እንትንሽ አንዳንድ ቸርች ፋዘሮች የሚጠቅሷቸው ከብሉይ ኪዳን አሉ ብለው የሚጠቅሷቸው ጥቅሶች አይገኙም እና ያ በአፍ ሲተላለፍ የነበረ ነው ወይስ በዛ ጊዜ በጽሁፍ ነበር ወይስ ደግሞ ከራሳቸው እንትን ያመጡት ነው? እንዴት እነዛን ጥቅሶች ሊጠቅሷቸው ቻሉ? ቸርች ፋዘርስ የጻፏቸው ጽሁፎች አሉ። ሁሉም የሚሏቸው ከሌሉ የሉም ነው ማለት ነው። እየዋሹ ነው። ግን አብዛኛዎቹ አሉ። ራሱ እኔ አለኝ ራሱ የሚሏቸው ነገሮች ካሉም የቱ ጋር ነው የተጻፈው የሚለውን ነገር ራሱ ኒው አድቨንት ላይ ታገኘዋለህ። እዛ ላይ ታገኘዋለህ። መጽሐፍቶቻቸው ሁሉም አሉ ራሱ ማለት ነው። ከዛ አንጻር ነው የምናየው። አይ ኡስታዝ እንትን ጥያቄ ብሉይ ኪዳን ላይ ይሄ ጥቅስ አለ ይሉትና ቸርች ፋዘሮች ከዛ ላይ በኋላ እዛ ላይ ማናገኛቸው እኮ አሉ። እንደዛ አሉ። እንደዛ ነው ያልከኝ እንዴ? የቸርች ፋዘርስ ጽሁፎች ያልከኝ ማለት ቸርች ፋዘርስ የሆነ ጥቅስ ነበረ ብለው ይሉና ያ ነገር ተበርዞ ማለት ነው። ወይም ደግሞ እንትን ብሎ ማለት ይሄ ነገር ጽሁፍ ነበረ ብለው እንደሚሉክ እንደ ባይብል ማለት ነው። ባይብል ላይ አሁን ለምሳሌ ይሁዳ 1:14 ላይ ከአዳም ሰባተኛ የሆነው ሄኖክ እንዲህ ብሎ ትንቢት ተናገረ ይላል። ግን የተናገረበትን መጽሐፍ ብሉይ ኪዳን ላይም አዲስ ኪዳን ላይም አታገኘውም። ያኔስና ያንበሬስ ሙሴ እንደተቃወሙት ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 4 አካባቢ ላይ። ስለዚህ ያ ነገር የለም፣ እዛ ነገር ላይ የለም። ስለዚህ በአፍ ከሚተላለፍ ወስደውት ነው ወይስ ደግሞ ነበረ ሆኖ የተቀነሰ ነበረ ግን ተቀነሰ ብለው ያሉት ነው። ምን ያህል ተቀነሰ ምን ያህል ተጨመረ የሚለውን አናውቅም። ስለዚህ ለመበረዙ እንደማሳያ መጠቀም ይቻላል ማለት ነው። እንችላለን። እኛ እንችላለን። ይሄ ነገር የት ገባ ብለን መጠየቅ እንችላለን። ከዛ በኋላ አይ ተቀንሶ ነው ካሉ እንግዲያውስ አልተጠበቀም ማለት ነው ብለን እንላቸዋለን ማለት ነው። እሺ እንደዛ እንጠቀማለን ማለት ነው። እንደዛማ ብዙ ነው ያሉት እኮ ባይብል ላይ ራሱ ወደ 20-30 ጥቅሶች አሉ። ኤግዛምፕሎችም ማቅረብ ይቻላል። ኢየሱስ ተናግሮት ግን አራት ወንጌል ላይ ያልሰፈሩ ነገሮች ብዙ ናቸው ያሉት። ጳውሎስ ራሱ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ስለ አንተ ትንቢት እንደተነገረ ጢሞቴዎስ ሆይ ይላል። ጢሞቴዎስ እንደሚመጣ አስቀድሞ ትንቢት ተነግሮ ነበር ይላል። ግን ጢሞቴዎስ ይመጣል ብሎ የተናገረ ነብይ ማን ነው ብለህ ብትላቸው አያውቁትም። አይተው ወይ ሰሞን ተናግሯል፣ የሆነ ነብይ ተናግሮለታል።
ግን ማን እንደሆነ አይታወቅም ብለው ይላሉ። ልክ እንደዛ ሱረቱ ሷፋት ምዕራፍ 60 ቁጥር 6 መፈታው በዛ የተነሳ ነው። እንደና ደግሞ አንተ የምትኛንቃ